ማን ምንድነው ማየው 4-1 ይኸውላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው። አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት። በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን። ቀጣይ ዓመት ባላንዶር ነው የሚወስደው። ሐሳቤን ቀይራለሁ። ፈርስት ሃፍ ዞሊስ ነበር ያልኩት። አሁን ደግሞ ምን አይነት ጎል ነው የሚያገባው? ሰው ዝም ብሎ ነው የሚያጥሩ። ይሄ ሰውዬ ትንሽ ማቹር የሚያደርግ ከሆነና ማለት ነው ይኸውላችሁ ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንም ሰው አያስቆሙም። ልንገራችሁ አይደል ማንም ሰው አያስቆሙም። ማዶኬ እዛው ሻሽን አስረ እዛው ትቀራለህ። ገብቶሃል አይደል? ምን አይነት ሰው ነው? ምን አይነት ተጫዋች ነው አንተ? ጄሱስ አገባ። ማን ጄሱስ ራሱ ሲያገባ እንዴ? ምን አይነት ፕሪሲዝን ጌም ነው? የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል? ሻምፒዮን እንደሆነ ነው የሚያሳየው። ምንድነው የምትለኝ? ሻምፒዮን እንደሚሆን ነው የሚያሳየው። ኮመንት ላይ እንደዛ ብለህ ጽፍልኛለህ። ምን አይነት ጌም ነው? ማክስ ዶማ አንቺን ከአንቺ ነው ማስቀርሽ ነው ካደግሽ አንቺ አገር ታጠፈልሽ ወያላ እንዳትለምድ እንደዚህ ሰለ እንዲህ እንዳይመስልህ ሁሌ እንዳይለምድ ገባያ። አራት ጎል እያገባ እንዲህ እንዳህያ ወደኋላ እየተራቀቀ ይቀራል። ለዛ ፈታ በል ኖርማል ጀመር የወዳጅነት ነው ተወዳጅ ኖርማል ያገባኝም ሲጀመር ግን አሳያለሁ እንዲህ ወጋን ምን ይሰራል እንዲህ ለምደህ እንደመጣ የምሬን ነው እንዲህ ለምደህ እንደመጣ አንቺ ፈላከም እንደነገርኩሽ ቆይ ችግር የለም። እዚህ ላይ ነው ብሩኖ ጉማሬሽ እና ቪኒ የቀብራራ አርሰዬ ደጋፊ ሆይ ቡድንህን ተመለከትከው? እንዴት አይነት አንጀት አርስ ይወደ ቡድን ያለን ይወለ እኛ ጋር እኮ ሁሉ ነገር ሲሪየስ ነው። ይወለ ፕሪሲዝን የለም፣ ይወለ ለኖርማል ውድድር የለም። ሁሉም ነገር ለኛ ሲሪየሶች ነን ማንዬ። ምክንያቱም ጥራት ያለው ኳሊቲ የሆነ ቡድን ነው ያለን ማንዬ። ታውቃለህ እንዴት አገላበጥ ነው አንተ አቀያየራችንስ ብትል አሰላላየው። አሁን እኛ ቋሚ አሰላለፍ ሳይኖርን 4 ማዝነብ ጀመርን ማለት ነው። እንዲህ ተበላሸን፣ ያ ጀማ ተበላሸን። ማክስ ዶማን ጀማ አሲስት ጎል ማን ትችያለሽ ዞሊስ ጀማው ነግሬያችኋለሁ ባለፈው። ዘንድሮ ሰርፕራይዙ ተጫዋቻችን ድንቁ ተጫዋቻችን በአርሰናል ቤት የሚሆነው ፈራሚያችን ማለት ነው ዞሊስ ነው። እንዴት አይነት ዳይሬክተድ ፕሌየር ነው የሚጫወተው። በቃ ሲያምር የሚጫወተው ጨዋታን በጣም ነው የወደድኩት ጀማው። ከዛ በተጨማሪ ደግሞ ጋብሪኤል ጀሱስ ምሸውደንን ነገር አቁም። ፕሪሲዝን ላይ ጎል አታግባ፣ ውጣ የምሬን ነው የምልህ። ለማንኛውም ጀማው 4-1 በሆነ ውጤት እንግዲህ ቀብረር ብለን አሸነፈናል። ምን ሀሳብ አስተያየት አላችሁ? እስቲ ማተመቻችሁ በዛሬ ጨዋታ ላይ ኮሜንት ሴክሽን ላይ እስቲ አስቀምጡልኝ። የዛሬ የእናንተ ምርጡ ተጫዋች ማን ነው? ይመቻችሁ። 4-1 ለጥለጠናል ይላል ጀማው። አርስዬ ከመናፈቋ አንጀት ማራሷ ነው የምልህ አባቴ። ውይ ዛሬ ያየኸው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል። ሁሉም ተጫውቷል አይደለ? የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት። በቃ አንዳችሁ ትሸነፋላችሁ፣ ታለቅሳላችሁ፣ አንዳችሁ ታሸንፋላችሁ፣ ትላጣላችሁ፣ አንዳችሁ አቻ ትወጣላችሁ፣ ታለቅሳላችሁ። የሚቀጥለው ሳምንት ይገለባበጣል፣ አርሴ ያሸንፋል። በቃ ይሄ ነው 38ቱንም ሳምንት ሃይላይት ዛሬ አይተዋል ነው የምልህ። ገባህ አይደለ? እርግጠኛ ነኝ ማለት ነው እሱ ስላለብህ መቋጠር አይቀርም ነው የምልህ። አንተም ከኔ እኩል ነው ናፈቀ አርሰናል ማለት ነው። ከኔ እኩል ቋጠሮ ናፍቀዋላ። ገባህ አይደለ? አርቴታ እንዴት አባቱን ያረካኝ 2-0 መርተን ፈርስት ሃፍ ወጣን ማለት ነው። ዞሊስ ስታትስ አወረደ ዞሊስ እየተባለ ሃቨርሳንድ 32ኛ ደቂቃ ላይ ማለት ነው ቀየር አረጋቸው። ማየት ማንፈልጋቸው አንድ ሁለት ተጫዋቾች አሉ። እናቃለን አናወራም። ሰከንድ ሃፍ ላይ ሴት ፒስ አላገቡብንም። እኛ ላይ ሴት ፒስ ገባለ። ከዛ በኋላ ምን አይነት ወዲያውኑ ጠቅጠቅ ማን ነው ማክስ ዳውም እንዴት አባሽ ነው የምትችይው? ገባለ እመነኝ ነው የምልህ። የዘንድሮ አርሰናል በጣም ነው የሚያረካህ ማለት እኔ በጣም ተርናፕ የሚያደርጉ አንተ ካላፊዮሪ እንዴት አባ ነው አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርልሃል። እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል? ላንተ ያሽቃብጡልሃል። አትጎዳ ብቻ ማለት እንዴት አባ ነው የምትችለው ነው የምልህ። ዘንድሮ አርሰናል እመነኝ ነው የምልህ ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመነኝ ነው የምልህ። እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ ዓመታቸው ላይ ነው ያበደ የሚሆኑት። የብዙ ተጫዋች ደግሞ ሁለተኛ ዓመቱ ነው የምልህ አባቴ። ካም ዳውን አርሰናል አረጋጋው። ኳስ በመሬት 4 አስበርግጋቸው። እዚህ ጋር ታዳጊ አለ ምናምን የሚመጣው ፕሪሚየር ሊግ ላይ ምንድነው እንዲህ ክቡ ማድረግ በፍሬንድሊ ቆይ ቀስ
10 አርሰናል ጨዋታውን ላላያችሁት ቀስ ያለ ሪቪው ልስጣችሁላችሁ ቆንጆ ሃይላይት ማለት ነው እውላችሁ ጨዋታው በሰላም ነበር የተጀመረው ማለት ነው በቃ ቆንጆ ነበር ሃቨርት የመጀመሪያ ገባ በቃ ይሁን ምናምን ተባለ ከዛስ አዲሱ ፈራማችን ይዞ እልው እንዴት እንደሚያምር ጎሉ ራሱ በዛ በኩል ትንሽ የተስማሙ ይመስላል ቪኒ ቆይ እንደ ጋይስ ከዛ ቆይ ወደ ወሬ ስመለስላችሁ ያዛው ቀርቀ ያበደች ጎል ሲያምሩላ ማለት ነው በቃ በስሙ የመጀመሪያ ጎል አስመዝግ ከዛ በቃ በዚሁ ይለቅ ብሎ አርቴታ ቀይር አረጋቸው በቃ ግግሪሽና ሱጣምና በቃ ማሉን ሰላም ምናምን አረጋው አገቡላችሁ እንዲነችና እኔ ሻምፒዮኑ አለለና በላይ ማክሲዶማን በላይ ኢየሱስ ያዝ እንግዲህ አዳለ ቅርቅር አላረጉላችሁ ይሄው መጨረሻው እንግዲህ አታናዱት አርሰናልን አታናዱት ፍሬንድ ሊያደል እንዴ ተወዳጁ እንጂ ሌላኛው ቅመም እየበቃ ፍክትክት እያለች የቆየችው ደግሞ ማክሲዶማ ማለት ነው ማክሲዶ የሆነ ክለብ ብትሄድ ማለት ነው ማክሲዶማ የሆነ ሰውን አስቀምጣ ዋንጫ ታመጣ ነበር ማለት ነው እንዴ ጎልና አሲስት በዛሬው ጨዋታ በጀባስማ ሌላ ታሪክ ቪን ዋይት ግን እስከመቼ ነው አርሰናል ውስጥ የሚቆየው እንዴ ለመረጃ ነው እሺ ጋይስ ለመረጃ ነው የተፈጠረ ነገር ኖሮ ሳይሆን ለመረጃ ይቆያል ብዙ አለ